እኔ ስራዬ ድመት መንከባከብ ነው። ያው ሙሉ ቀን ሳይሆን ምግብ ስራ አለብኝ፣ ጽዳት አለብኝ፣ ከዛም በኋላ ምግብ አለብኝ። የእነሱ እንትን መቻል የእነሱ ጣጣ መቻል እንትን ብሎ ደግሞ ድመት ይኸው አንድ ሲሆን ችግር የለውም ግን 3 ድመት ማለት ነው። 3 ድመት ማጽዳት በጣም ነው እኮ እንትን የሚሉት። ኦልሬዲ ድመት ያኔ ያለ ቆሻሻ አይደለም፣ ንጹህ ናቸው። አንድ ቦታ ነው እንትን የሚሉት፣ የሚጸዳዱት ቦታ አላቸው ምናምን አሳያችኋለሁ። ግን ለምን 3 አንድ ይበቃል? ምን ይላሉ መሰላችሁ እንደዚህ የሚያስቀምጡበት አረቦች ማለት ነው። እና የሆነ አደጋ የሆነ እንትን ቢመጣ በእንስሳ ያልፋል ይላሉ። የሀገር ወፍ አለ እንደ እጁ ላይ። እሺ ታዲያ አንድ ይበቃል፣ በአንዱ ያልፋል ይበቃ ነበረ። ግን እነሱ እንዲሁ ዝም ብሎ የሀገር ድመት እንትን ይላሉ፣ ይጠረቅማሉ ማለት ነው። ለምን እንደሆነ አላውቅም። ደግሞ ምግብ እኮ በጣም ውድ ነው የሚሸጠው የሚገዙት ማለት ነው። ድመቱ ራሱ ውድ ነው። አሁን እነዚህ ትናንሾቹ እኔ እዚህ የተወሰነ አመታት ቆይቻለሁ። በቃ በየጊዜው 3 ድመት አለ፣ 4 ድመት አለ፣ 1 ውሻ አለ ምናምን። በጣም ነው የሚታክተው። በቃ የሆነ እንጀራ ሆኖብኝ ነው እንጂ እቆሽሻለሁ። ቤቱ ደግሞ በጣም ትልቅ ስለሆነ አንዱን አካባቢ ይተውላቸዋል፣ ፎቁን አንዱን ሳሎን ይተውላቸዋል። በቃ የድመቶቹ ማለት ነው። እና ምግብ ራሱ ውድ ነው። አሁን እነዚህ ሁለቱ ሌላ ነበረን እና ሌላን አውጠው ጥለውት ነው የሆነ ጊዜ የሆነ እንትን ጠረን አለው፣ ሽታ አለው፣ መጥፎ ጠረን ማለት ነው። ቤት ስለሆነ የሚጸዳዱት እና የሆነ ጊዜ ሲደብራቸው ምናምን አውጠው ይጥሉታል። ከዛ የሆነ ወር ምናምን ረፍ እንዳለ ደግሞ ይዘው ይመጣል። አሁን እነዚህ ሁለቱ ትናንሾቹ አሁን ወር እንኳን እንደዛ ነው የሚሆናቸው ከተገዛና ውድ ናቸው። 70 ዲናር ማለት ነው። ባህሬን ዲናር ከዶላር በላይ ነው። 1 ዲናር 460 ብር ምናምን እንደዛ ነው የሚዘረዘረው ማለት ነው። እና ለምን እንደሆነ አላውቅም። ከዛ በላይ ምግብ ውድ ነው የሚገዛው። ይሄ ከዶሮ ካሳ ከስጋ ነው የሚሰራው። ግፋቸው ግፍማ። አሁን ላይ ደግሞ በፊት ድሮ ድመት ማለት ነው ገዝታችሁ እዚህ ባህሬን ገዝተው ጊዜ የሆነ ጊዜ በምግቡን በምን አንተ የሆነ አልችሉ ሲሉ ምግብ መግዛት አልችሉ ሲሉ ወይም ደግሞ እኔ አንዳንዴ ይሳፈራለሁ ምናምን ጓደኛ የሚወስድ ከተገኘ ኦኬ ይሰጦታል። ካለበዚያ ግን አውጥተው ይጥሉት ነበረ። በቃ አውጥተን ደጃፍ እንተዋቸዋለን። እንዲያስ ምግብ ምናምን በውጭ እንሰጣቸዋለን። አሁን እንትን ድመት ገዝታችሁ አውጥታችሁ መጣል አይቻልም። ማይክሮ ካሜራ እኔ የቱ ጋር ይሆን ከሰውነታቸው እንትን ብሏል ማለት ነው። ይሄ ተቀብሯል ማለት ነው። ማይክሮ ካሜራ አለ እና ገዝታችሁ መጣል አትችሉም። የድመቶቹ ደህንነት ነው መሰለኝ። እና ወይ ለጓደኛ ነው የምትሰጡ ወይ ደግሞ አይዶ ነው የት እንደሚወስዷቸው እንጂ የድመት መብት የተጠበቀ ነው ከዚህ ባህሬን። ከዛ በላይ ምግብ በውድ ነው የሚገዙት። እንደምትያዙ እዚህ ጋር ሀገር ምግብ አለ። ከዶሮ ካሳ ነው የሚሰራው ከስጋ ማለት ነው። ይኸውን ከስጋ ነው የተሰራው። ይሄ የዚህ ጋር እዚህ ጋርም ከስጋ ነው የተሰራው። ይሄ ስጋ ነው። ካሳ ከዶሮ ከስጋ ነው የሚሰራው ማለት ነው። እና ምግብ ነው የሚገዙትኝ ምናምን። ከዛ በላይ እዚህ ጋር እኔ ይገርመኛል። ኢትዮጵያ ውስጥ ሰው የሚበላው አጥቷል። እዚህ ውስጥ ዝም ብሎ ድመቴን ከበንትን ይላል ማለት ነው። ለምንም አይጠቅሙም ዝም ብሎ ማለት ነው። እዚህ ጋር አሁን የምታዩት ምግብ ነው። ማድጋ ምግብ ማለት ነው። ደረቅ ምግብ 24 ሰዓት ነው የሚበሉት፣ አይከለከሉም ማለት ነው። እና በጣም እኔ ራሱ ቶሎ ነው የሚያቆሽሹ። መከራዬን ነው የማየው ነው የምላችሁ። መከራዬን እግዚአብሔር እጃቸውን ይስጣቸው፣ ያንም ያስጣቸዋል። ደግሞ አሁን ለወር ተሳፍረዋል። እግዚአብሔር ይመስገን። ይኸው እዚህ ጋር ይሄ ራሱ እንትን ተገዝቶላቸው እንዳይደብራቸው ማለት ነው። እዚህ ጋር ወደ ታችም ወደ ላይም ሲሉ እንዲውሉ። ለምንድን ነው ግን አሁን 3-4 ድመት አሁን እኔ ብሆን ብላችሁ አስቡ። እኔ ብሆን 3-4 ድመት ለምንድን ነው የማስቀምጠው? አንዳንዴ 4 ድመት 1 ውሻ ምናምን አለኝ ማለት ነው። እና ያው እዚህ ጋር መጫወቻ አላቸው። እዛ ጋር ደግሞ እንትን አላቸው ውሃ የሚጠጡበት ማለት ነው። እና ነው ወይስ አንዲት ኢንዶኔሲያ ጓደኛ ነበረች እና ምን አለች? ምን እንትን በነገራችን ላይ ልጅ ምናምን በጣም የለብኝም የሽማግሌ ቤት ስለሆነ ማለት ነው። ልጁ ነው እንደዚህ ወደ ውሻና ድመት የሚያመጣው። ያው ልጆች ምናምን ስለሌሉብኝ ስለሚሉ ልጆች ምናምን ስለማይረብሽ ከስራ በኋላ ትስራ እያሉ ነው የሚያመጡት አለች። ለእነሱ ግን ምንም የሚጠቅም የለም። እኔ ሊያደክም ይችላል የተወሰነ ጊዜ ማለት ነው። እና ምን ችግር አለ ታዲያ? ቀፊኛ የለሽ በኛ የለሽ ትለኛለች።
እና ደግሞ እዚህ ጋር ያው ይጸዳዳሉ። ቤቱ በጣም ትልቅ ነው። ያው ፎቅ ያለሁበት ነው። ምድር አለ፣ ምግብ ስራ አለብኝ ምናምን። እዚህ ጋር የሚጸዳዱና አሸዋ ነው። ልክ እንደ አሸዋ ሆኖ የሚሸጥ ነው። ከዛ በቀን 4-5 ያነሳዋለሁ ማለት ነው። እዚህ ጋር ደረቅ ምግብ ደግሞ በቃ 24 ሰዓት እንትን ነው እየሞላችሁ ታስቀምጣላችሁ። የጠዋት ሞልቼው ግጥም እንትን ብለውታል፣ ልኩድ አድርገውታል ማለት ነው። እነዚህ ቆሸሽ ሲልልኝ ይላል የሀገር ድመት ነዋይ ለምን እንደሆነ እኔ እንጃ። እኔ እዚያውን ቆይቻለሁ የተወሰነ እና ወደ በቃ ሁሌም ስመጣ አዲሱኛ ስመጣ ድመት አለ። የዛኔ አንዲት እርጉዝ ድመት ነበረች። እዛ ወለደች፣ ተራባ ምናምን። እዚያ የሆነ ሰዓት አውጥተን እንጥለዋለን ምናምን። አሁን ግን አውጥቶ መጣል አይቻልም። ወይ ለጓደኛ ነው የምትሰጡ ወይ ደግሞ አሁን ይሄን 70 ዲናር ምናምን ገዝታችሁ አመጣችሁ ጊዜ በኋላ በነፃ ራሱ አይቀበላቸውም ከሱቁ። ለምን እንደሆነ አላውቅም። ሕክምና ክትትል አለባቸው ምናምን እንደዛ በቃ ወይ ጥሩ ነው ለእንስሶቹ ማለት ነው። በእኛ ሀገር ደግሞ ሰው እንትን ይላል እንግዲህ እግዚአብሔር